ወገንታት እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ በዛሬው ሰበር ዜና እንዳያችሁት ነው ፍቅረኛ ማማቾችና የድሮ ሚስት ምንድን ነው የሚባለው ሚስት እንኳን ዛቶን የድሮ ፍቅረኛ አብረው ለመኖር ወስነዋል። ያን ደግሞ እንግዲህ አብረን ምን ይሆናል ማለት ነው። ምንድን ነው የተባለው? ቅምጥሌ ምንድን ነው ያለችው? ፍቅር ፍቅር እኛ ፍቅር ስንሰራ ለአንቺ በብሉቱዝ ሊደርስሽ ነው ወይ አንቺ ሳሎን ሆነሽ ተብላለች። እንግዲህ እሱንም መርጣለች። በብሉቱዝም ልታገኝ ይሁን ኦር ደግሞ ያው ቅምጥሌም እንደተናገረችው ሁለታችንም ልታደርገን አስባ ነው ብላ ተናግራለች። እና ብሩኬም ደግሞ ሁሌ አንቺ ጭንቀት ነው ሰውን ማስጨነቅ ሰውን ምናምን ነው የምትወጂው ምናምን እያላት ነበረ እዩን ማለት ነው። እዩ ደግሞ እንዳያችኋት ከአንተ ጋር ካልሆነ ለቤትማ ቤት አለኝ ለብቻዬ እንዴት አልኖርም ከአንተ ጋር ልኖር ከሆነ ይሶኬ ብላለች ማለት ነው። ነገር ግን እኔ የተረዳሁት ነው የገባኝን አንድ ነገር እንገራችሁ። አንደኛ ይሄ ስራ ወይም ደግሞ አሁን እየሄዱበት ያለው ንግግር ምንም በቃ ደስ አይልም። ምንም የሆነ የተያዘ ነገር የለውም ምናምን ያስጠላል፣ እውነት ለመናገር ማለት ነው። የሆነ እንዴት ነው አንዳንዴ እኮ የሆነ ነገር ስትሰሩ ቃላቶችን ለመጠቀም ምናምን የማይከብዳቸዋል አይደለ? እዚህ ጋር ግን እነሱ ምን እንደሚያወሩ ማውራት ራሱ ብዙ ነገር መናገር ራሱ አልቻሉም። በቃ ኦልሬዲ ስራው አልቋል። ቢያበቃ ጥሩ ነው ብዬ አስባለሁ። እሷ ደግሞ አብረሽን እኔ አብረኸኝ ልትኖር ከሆነ ስትል እኔን ከሆነ ትላታለች። ከምትለኝ ከፈለሽ አብረሽ መሆን ትችያለሽ አላለችም። አለማፈሯ ደግሞ ስታስጠይ እና ደግሞ እኔም ታሳዝን ልጅቱ ናት። መሀል ላይ ደግሞ እያለቀሰች ነበረ። ምክንያቱም የትናንቱ 20 ደቂቃ እና የዛሬ 20 ደቂቃ ትናንት ነው የተቀረጸው። በዛ ሰዓት ልጅቷ አያችሁ ደከማት፣ ህፃኗ። ለዛ ነው እያለቀሰች የነበረችው። ይርባታል፣ ይደክማታል። እዛ ጋር ደግሞ ሲያወሩ ምናምን ነገር አለና እዩ ከገንዘብ ይልቅ ልጅሽን ብትመርጭ ባይ ነኝ። ምክንያቱም ገንዘብ እናገኘዋለን ይጠፋል። አንዳንዴ ለምናደርገው ለእያንዳንዱ ነገር የሆነ ለገንዘብ ብቻ ብለን ከሆነ የምናደርገው እኛ ትክክለኛ ሰዎች ወይም ደግሞ ጤነኛ ነን ብዬ አላስብም። ጤነኝነቷን እናስመርምራት ብላሽ ቅምጥሌ እናስመርምራት እንዴት ልጅ ምናድርጋት እያለች ነበረ። ግን አንዳንዴ እንዴት ነው በህይወታችሁ የምታደርጓቸው እያንዳንዶች ነገሮች ዋጋ ያስከፍሏቸዋል። ማርያምን በተለይ ገንዘብ ብቻ ብላችሁ ወይ ደግሞ የሆነ ነገር ብቻ ብላችሁ ህይወታችሁ ላይ ማለት ነው ብዙ ነገሮች ሊኖሩ ይችላሉ። ግን ክብር የሚያክልና ክብርን የሚመስል ነገር ወይ ደግሞ ከክብር እንዴት ነው ከክብር ጋር የሚወዳደር አንድም ነገር የለም። ግን ክብር ይቅርብኝ ወይ ደግሞ ማንነቴ ይቅርብኝ ብላችሁ ገንዘብ ብቻ ከሆነ የምታሰባስቡ ምን ችግር የለውም እኮ። ገንዘብ ለማግኘትማ የሰው ልጅ ይሰርቃል እኮ። ይህ ደግሞ ከመስረቅም ከምንም የሚያተናንስ ነገር አለው ብዬ አላስብም። ብዙ ነገሮች ወንጀሎች የምናያቸው ብዙ ማይረባቡ ነገር የምናያቸው ሰው ከሰው ከእህት ከወንዱ የሚጣለው ለምን ብሎ ነው? ለገንዘብ ብሎ ነው አይደል? ስለዚህ ያ ነገር ደግሞ ልክ አይደለም። እዚህ ጋር ደግሞ እንዴት ነው ማንነት ክብር ይቅርብኝ ብሎ ደግሞ ገንዘብ ብቻ ማሳደድ ደግሞ ልክ ነው ብዬ አላስብም። ይሄ አመለካከት የራሴ ነው። የእናንተ የትኞቹም ሰዎች ደግሞ የራሳቸው አመለካከት ሊኖራቸው ይችላል። ኦኬ። ስለዚህ ለምታደርጉት ነገር ቆም ብላችሁ አስቡ፣ ራሳችሁ ጋር አውሩ። መጀመሪያ ወደ ሶሻል ሚዲያ መጣችሁ ከመናገራችሁ ከማውራታችሁ የሆነ ነገር ከመደረጉ በፊት ራስ ጋር መነጋገር ራስን ማዳመጥ ጥሩ ነው ብዬ አስባለሁ። እንዴት ነው ይሄ ፍቅረኛ ወይ ደግሞ ኦር ሚስት ነው የሚባለው? ፍቅረኛውን ተውትና ሚስት ካለው ሰው ጋር እንዴት ነው አብሬ እኖራለሁ ምንም ችግር የለውም ልጄን ይዤ ምናምን የሚባለው አይባልም። ሲጀመር አይደረግምም አይሆንምም። እንዴት ነው እንደዛ ሊሆን የሚችለው? ምንድነው ያለችው? እኔ ወይኔን አስወጥተሽ ምንድነው ወይኔን ሰራተኛ አድርገሽ ወይ ደግሞ አንቺ ሰራተኛዎች መኖር ነው የፈለግሽው ያለቻት ነበረ ቅምጥሌ። ብሩኬ ደግሞ ምንድነው ከተቀበልሽ ተቀበልሽ፣ ካልፈለግሽ ደግሞ እኔ ክፉ ሆንብሻለሁ አታውቂኝ ማለት ነው ምናምን ያለ ነበረ። ክፉ ለመሆን ሲምፕል ነው። የሰው ልጅ ከክፉ ወደ ጥሩነት ለመለወጥ ነው ብዙ የሚያደክመውም የሚያለፋውም። ምክንያቱም ሁሉም ሰው መጥፎ ሰው ሆኖ የተፈጠረ የለም። በሆነ ነገር ነው ሰዎቹ ክፉ ነው የምታያቸው። አንዳንዴ መጥፎ ነገር ሲያደርጉ የምታያቸው ምናምን ወደው ፈልገውት አይደለም፣ በሆነ ነገር ተነሳስተው ነው። እነዛ ሰዎች መጥፎ ከሆኑ በኋላ ደግሞ ወደ ጥሩነት እነሱን ለመቀየር ዋጋ ያስከፍላችኋል። እናንተን ያደክማችኋል፣ ብዙ ዋጋዎችን ትከፍላላችሁ። እነሱም ደግሞ ይታገላሉ። ያ ማለት ዝም ብሎ ምክንያቱም መጀመሪያ ጥሩ ሰው ስለነበሩና መሀል ላይ የሆነ የበደላቸው የደረሰባቸው ነገር ስላለ ከዛ ነው ከዚህ በኋላ እኔ ምናምን ብለው ጨክ ነው መጥፎ ሰው የሚሆኑት። ሶ ያንን ለመመለስ እንጂ ከባዱ መጥፎ ሰው ለመሆን ቀላል ነው። ምንም ፕሮሰስ አያስፈልገውም ላችሁ ፈልጌ ነው። የሰው ልጅ ለማደግ ኦር ደግሞ ጥሩ ሰው ለመሆን ኦር የሆነ ነገር ከፍታን ለማግኘት ነው የሚታገለው ወይ ደግሞ ዋጋ የሚያስከፍለው የሚከፍለው እንጂ ይህ ለመውደቅ ወይ ደግሞ የተሻለ ነገር ለማበላሸት ደግሞ ቀላል ነው። የሆነች አንዲት ቋጠሮ ፈልጋችሁ ያችን ብትፈቷት እኮ ብዙ ነገሮች ማበላሸት ትችላላችሁ። ሲምፕል ነገር ነው ላችሁ ፈልጌ ነውና ቆም ብላችሁ አስቡ። ከዚህ በላይ በዚህ ነገር ባትሄዱ ደስ ይለኛል።
ከዚህ በኋላ ብሩክ የሚፈልግከውን ነገር ወስንና እኔ ከጎን ነኝ እያለች ቅምጥሌ ነበረ፣ ከሰማችሁ ማለት ነው። ብሩኬም ደግሞ ያው መጨረሻ ላይ እንዳያችኋቸው ብሩኬም እንደዚህ ተኛ ምናምን የሆነ ሙዚቃ እንትን አለ ምናምን ነገር ሰው ሄዱ ማለት ነው። ስለዚህ ነገሩ አላለቀም። ነገ ከነገ በኋላ እነሱ ወደ ቤታቸው ሲሄዱ ተከትላ ትሄዳለች። ከዛ በኋላ እኔ ልኖር ነው የመጣው ትላለች። ልብሷንና ልጇን ሰብስባ ትሄዳለች። እኔ ለዚች ልጅ ብዬ ነው ምናምን እንደዚህ ነው። እሱ ደግሞ ምን እያለች ነበር? እሷ ደግሞ ልጅቱ አንተን ስታይስ ምናምን ትረጋጋለች እያለች ነበር አይደለም። ይቺ ልጅና 3 ዓመት 4 ዓመት የሆናቸው ልጆች እንኳን መለየት አይችሉ። 2 ዓመት 3 ዓመት ምናምን ሆኗቸው በደንብ አይለዩ። ስለዚህ አንቺ ደግሞ አታወሪ። አይ ነው በወዝ ምናምን ይለያሉ። ያ ማለት ደግሞ አብሯቸው የሚኖር ለምሳሌ ሁልጊዜ ከተወለደች ጀምሮ እህት ሊኖር ይችላል። ኦር ባል ምንድነው አባትን እናትን ብዙ ሰው ብቻ በተደጋጋሚ ከልጅነት ጀምሮ የያዛቸውን ሰው ነው እንጂ ማወቅ ይችሉት። ብሩኬ ከስንት ጊዜ አንድ አይደል እንዲያውም በቅርቡ እያያት የነበረው ሆዴ ውስጥ ብዙ ነገር አሳልፍ ያለው ምናምን ያን ቀድሞ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል ምጣድ ማልቀስ ተብሏል። እና አሁን ብታለቅሽ ብታለቃቅሽ እሱ ድሮ ቀረ ማርዬ። እና ዝም ብለሽ አርፈሽ ብትቀመጭ። እናንተም ደግሞ ማርያምን ጨረቃዎች በጣም በዛ፣ ያስጠላል። እንደዚህ ተደጋገመ። ምንም ልጅቱ የእናንተ እንዳልሆነች እናውቃለን። ቤቱም ልክ እንዳልሆነ ማለት እንደዚህ የተገዛ ቤት ላንቺ ነው ምናምን እሱም ውሸት እንደሆነ እናውቃለን። እዛች አንዴት በር ላይ ሆናችሁ ነው ቪዲዮ ነው የጨረሳችሁት። እንደዚህ እንኳን የምር ቢሆን እንደዚህ ተንቀሳቅሳችሁ ነው ምናምን ነገር ትሰሩ ነበረ። ግን እዛች ቦታ ላይ ሆኖ ያለቀ ቪዲዮ ነው። ምንም እንትን የሚባል ነገር የለም። ስለዚህ የሆነ አንዳንዴ ምንድን ነው ይሄ ለእይታም ቢሆን ሰው እየተጠራጠረ ላላምንም ልመንም ላልመን ምናምን እያለ የሚያየው ነገር ይኖራል። ይሄ ግን ምንም እንመን አንመን ብለን ሳይሆን ኦልሬዲ አምነንበት አይደለም ብለን እያየነው ያለ ነገር ስለሆነ ብትተው ባይ ነኝ። የእውነት እንኳን ቢሆን ስሬስሊ የምር ቢሆን እዩም ቢያትልም አስባችሁታል? በአሁን በኑሮ ውድነት በዛ ላይ ደግሞ እንዴት ነው ወንድ ምንድን ነው የድሮ የነበረችን ሴትዮ በቃ ለልጄ ስል ምናምን ብሎ እንደዚህ ቤት እንትን ብሎ ምናምን ጭራሽ ነው የማይሆነው። እምቢኝ አትልም። እውነት ለመናገር እግዚአብሔርን እሺ እንኳን ብላ ተቀብላ ባትኖርበት እንኳን መሸጥ ምናምን ትችላለች። ግን ያልሆነ ነገር ማይመስል ነገር አይመስልም። በቃ ማይሆን ነገር አይሆንም። እና የሚሆነውን ነገር ብናወራ የሚመስሉ ነገር ቢደረግ ደስ ይለኛል። ነገ ከነገ በኋላ ደግሞ እንደው ይቅርታ አድርጉልኝና እንዴት ነው ወይ አብራን ሂዳ ወይ አብራን ትኖራለች ምናምን ብላችሁ ባትመጡ ደስ ይለኛል። ባጭሩ ቶሎ ብትቋጩት። በቃ አላስፈላጊ ነገር ነው፣ ደስ አይልም፣ ከእናንተ አይጠበቅም። ከዚህ ጊዜ መጣችኋል፣ ግን ደግሞ ከዚህ በላይ ባትሄዱ። እስካሁን የመጣችሁት በቃ ኦኬ ኖርማል ነው፣ ግን ደግሞ ከዚህ በላይ ደግሞ አይመጣው፣ ደስ አይልም። በቃ እዩም ከዚህ በላይ ዝም ብሎ ልጅሽን ማታስጨንቂ፣ አንቺም አትጃጃይ። እናንተም ደግሞ በቃ ከዚህ በላይ ከእሷ ጋር መሄድ የለባችሁም። በጣም ብዙ የሚወዷችሁ የሚያከብሯችሁ፣ በቃ ብዙ ጊዜ የሚከራከሩላችሁ ብዙ ሰዎችም እየተከፉ ነው የሚገኙት። ስለዚህ እነሱንም አታስከፉ። የእናንተን ፍቅርም ደግሞ ያው እናንተ ምንጊዜም ቢሆን አብራችሁ ተነጋግራችሁ ተሳስባችሁ የምትሰሩት ነገር ስለሆነ ምንም የሚደብር ነገር የለውም። እርስ በርሳችሁም ያጣላችሁ ነገር የለም። ግን ብዙ ሰዎች ይደብራቸዋል፣ እየተከፉ ያሉ ብዙ ሰዎች፣ ብዙ ሰው ጋር እየተከራከሩላችሁ ያሉ ሰዎች አሉና ለነሱ ብላችሁ ባካችሁ ነገሮቹ ለማስተካከል ሞክሮ ማለት ነው የምችለው። ሌላ ምንም ማለት አልችልም። በተረፈ ብቻ ደብሮናል፣ ሰልችቶናል። ማርያምን በተለይ ሴትዮ ነገር በጣም በቃ ርዕሱ ራሱ እንዴት እንዳስጠላኝ። እሷ ስትኖር ምናምን የሆነ ነገር ተመሳሳይ ነገር ሲደጋገም ይሰለቻል። ከዛ በተረፈ ራሳችሁ ታውቃላችሁ ከእናንተ በላይ እኔም ወይ ደግሞ ሌላ ሰው አያውቅም። ግን ቆም ብላችሁ አስቡ። ለሁለት ቁጭ ብላችሁ አውሩ። ብዙ ነገር አስፈላጊ አይደለም። እዩ እኮ ችግር የለባትም፣ ገንዘብ እያገኘች ነው። የራሷ የሆነ ኳሊቲ ነገር የላትም። ኦልሬዲ ከመጀመሪያውም ስትመጣ መጣጧ እንደዚህ ተባለ እንደዛ እየተባለ ስለሆነ እሷ የሚጎዳት ነገር የለም። የሚጎዳችሁ ግን እናንተን ነው። በጣም የሚወዷችሁ የሚያከብሯችሁ ኦዲየንስን እንዳታጡ እሱ ነገር አስተካክሉ። እንዳልኳችሁ ነው። እሷ ኦልሬዲ ገንዘቧን ካገኘች ምንም ነገር የለም። ይህ ሁሉ ኦዲየንስ እሷንም ሰደቡ ማሞገሱም ቻናል ከፈተች ማዩላት የእናንተ ኦዲየንስ ነው። ጨረቃ ፋሚሊ ነን የሚያደርገውና ውዶቼ ቆም ብላችሁ አስቡ። በተረፈ ወዳችኋለሁ። ክፉን በሩቅ ያደርግላችሁ። ጋይስ መልካም አዳር። የነገ ሰው ይበለን ባይ